ሁሉ አካላቸው ሁሉ በዓይኖች የተሞሉ ናቸው። በቀንና በሌሊት እረፍት የላቸውም። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ያለና የነበረ እያሉ ያለ እረፍት ያመሰግኑታል ይላል። ይህንን ቃል የተናገረው ወንጌላዊ ቅዱስ ዮሐንስ በራእይ መጽሐፉ ምዕራፍ 4 ቁጥር 8 ላይ የተናገረው ቃል ነው። እንግዲህ ዛሬ የምናከብረው በዓል ምስጋናቸው ዘላለማዊ የሆነ ልብሳቸው ምስጋና የሆነላቸው ምስጋናቸው ልብስ የሆነላቸው ምግባቸው ምስጋና የሆነላቸው ምስጋናቸው ምግብ የሆነላቸው እረፍታቸው ምስጋና የሆነላቸው ምስጋናቸው እረፍት የሆነላቸውን ቅዱሳን መላእክት ከመላእክት ወገን የሆኑ ወይም ደግሞ በነገድ አጠራራቸው ኪሩቤል ተብለው የሚጠሩትን ቅዱሳን መላእክት የምናከብርበት ይህንን በዓል የምናስታውስበት ታላቅ በዓል ነው። ይሄ በዓል የቤተ ክርስቲያን መሰረት ነው። እግዚአብሔር አስቀድሞ ለሙሴ በምድረ በዳ የምትተከለውን ድንኳን ሲነግረው ኪሩቤልን እንዴት አድርጎ እንደሚስላቸውና ይህ በሙሴ ድንኳን ውስጥ የሚደረገው ሥርዓት አምልኮ በሰማይ ያለ መሆኑን እግዚአብሔር አስቀድሞ ተናግሮታል። ከዚህ የተነሳ ይሄ በዓል የቅድስት ቤተ ክርስቲያን በዓል ሲሆን ቤተ ክርስቲያን ደግሞ ምስጋናዋ ሁልጊዜ ሰዎች የሚባረኩበት፣ ሰው ከኃጢአት ማሰሪያ ነፃ የሚወጣበት፣ ምድር የምትባረክበት፣ እንባ የሚደርቅበት፣ ሐዘን የሚቀርበት ምስጋናን ወደ እግዚአብሔር ታቀርባለች። ይህ ምስጋናዋ የተቀዳው እነዚህ ዛሬ በዓላቸውን ከምናከብረው ከኪሩቤል በዓል ከኪሩቤል የምስጋና ሥርዓት የተቀዳ ነው። ለዚህ ነው ታላቁ የቤተ ክርስቲያን አባት አባ ጊዮርጊስ ሲናገር ቤተ ክርስቲያን እሰ ትትሜስል በጽርሐ አርያም ዘለዓሉ፣ ምድራዊቱ ቤተ ክርስቲያን በላይ በሰማይ ባለችው በእግዚአብሔር መቅደስ ኪሩቤል በሚያመሰግኑባት መቅደስ ትመሰላለች፣ አርአያዋና አምሳሏ እሱ ነውና ብሎ ሊቁ የተናገረው ከዚህ የተነሳ ነው። እንግዲህ ኪሩቤል የሚባሉት እነዚህ ዙፋኑን ለዘላለም ተሸክመው የሚኖሩ እግዚአብሔር በላያቸው ላይ አድሮባቸው የሚኖሩ ፊታቸው የአንደኛው ገጽ ሰው የሚመስል ሌላው ገጽ ደግሞ አንበሳ የሚመስል የሌላው ደግሞ የላይም ገጽ ያለው ሌላው ደግሞ የንስር ገጽ ያለው ሲሆን እነዚህ መንበሩን የሚሸከሙት ኪሩቤል የሚባሉት ፍጥረታት አንዱ ሌላውን እንዳይመለከት የአንደኛው ፊት ወደ ሰሜን፣ የሌላው ፊት ወደ ደቡብ፣ የሌላው ወደ ምዕራብ፣ የሌላው ደግሞ ወደ ምስራቅ እንደሆነ ነቢዩ ሕዝቅኤል በመጽሐፍ ላይ መዝግቦ እንመለከታለን። ይህ የሆነበት ምክንያት ምስጋናቸው ዘላለማዊ ስለሆነና ለፍጥረታት ሁሉ በአራቱ ማዕዘን ምስጋናን፣ ጸሎትን፣ ምልጃን የሚያቀርቡ ስለሆነ በመንበሩ ዙሪያ ከበው እግዚአብሔርን የሚያመሰግኑ ስለሆኑ ከዚህ የተነሳ ምሉዓነ አዕይንት ተብለው ይጠራሉ። ነቢዩ ኢሳይያስ ሲናገር ስለነዚህ እግዚአብሔር አምላኬ ዖዝያን በሞተበት አገር ዖዝያን በሞተበት ዘመን ከፍ ባለ ዙፋን ላይ ተመለከትኩት። የቀሚሱን ጫፍ መቅደሱን መልክቶት ነበረ። ሱራፌልን ለእያንዳንዱ 6 ክንፍ ነበራቸው። ሰውነታቸውን በዓይን የተመላ ነበረ። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግሮቻቸውን ይሸፍናሉ፣ በሁለት ክንፋቸው ደግሞ ከጽንፍ እስከ ጽንፍ እየበረሩ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ትመልታለች እያሉ ይዘምራሉ ብሎ ነቢዩ ኢሳይያስ በራእይ የተመለከተውን በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ መዝግቦልን እንመለከታለን። ስለዚህ ቅዱሳን መላእክት እነዚህ ኪሩቤል ሱራፌል የሚባሉት በዓይን የተሞሉ እያንዳንዳቸው 6 ክንፍ ያላቸው በሁለት እግራቸው በሁለት ክንፋቸው እግራቸውን የሚሸፍኑ በሁለት ክንፋቸው ደግሞ ፊታቸውን የሚሸፍኑ በሁለት ክንፋቸው ደግሞ ከጫፍ እስከ ጫፍ እየበረሩ
ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር ተሞልታለች እያሉ የሚዘምሩ የሚያመሰግኑ ናቸው። በሁለት ክንፋቸው ፊታቸውን የሚሸፍኑበት ምክንያት ከዙፋኑ ከሚወጣው ብልጭታ የተነሳ ፊታቸው የዙፋኑን ብልጭታ ማየት አይችልምና በሁለት ክንፋቸው ፊታቸውን ይሸፍናሉ ተብሏል። ሁለት ክንፋቸው እግራቸውን ይሸፍናል ተብሎ ተጽፏል። የሚቆሙበት ቦታ የሚታወቅ አይደለም። ሊቃውንት እግዚአብሔር በዓለም ሙሉ የመላ አምላክ የሰማይና የምድር ፈጣሪ ኩሉ ሩዝ ምስተዴው አሐዜ ዓለም በራው የተባለ አምላክ ነው። እንዴት ኪሩቤል ይሸከሙታል ይባላል ብሎ እሱ ስለ ዘላለም ይሸከማቸዋል እንጂ እሱ የሚሸከሙት አይደለም። ስለዚህ አኗኗራቸው እንዴት እንደሆነ እንኳን የሚታወቅ አይደለም። እነዚህ ቅዱሳን መላእክት ወደ ምድር ሲመጡ ሰዎችን ሲባርኩ እንዴት አድርገው እንደሚመጡ እንኳን የሚታወቅ አይደለም። ስለዚህ ሊቁ ሶበሰ የወረዱ መላእክት እምሰማይ ዲበ ምድር አልቦሙ ድምፀ፣ ከሰማይ ወደ ምድር መላእክት በሚወርዱበት ጊዜ ድምፃቸው እንኳን አይሰማም፣ ኮታቸውም አይታወቅም። እግሮቻቸው የሚረግጡት ነገር የሚራመዱበትም ነገር አይታወቅም ብሎ ሊቁ ያመሰገነውና ሊቃውንቱ ሲዘምሩ ያደሩት ከዚህ የተነሳ ነው። መጻሕፍት ስለ ቅዱሳን መላእክት ሲናገሩ ቅዱሳን መላእክት ካለምንም የመጡና የተፈጠሩ ሲሆኑ ከዙፋኑ ስር የሚወጡ ለምስጋና የሚተጉ በዓለም ላይ የእግዚአብሔር መቅሰፍት እንዳይመጣ በአማላጅነት በጸሎት የሚተጉ እግዚአብሔርን ያለ እረፍት የሚያመሰግኑ ናቸው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአምልኮ ስርዓት የተቀዳው ከሰማይቱ ከመላእክት ከተማ ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ዙፋን ከሚገኝበት ሱራፌልና ኪሩቤል ያለ እረፍት ከሚያመሰግኑበት በዚያ ምሳሌ የተገኘ ነው። ይህ እንዴት ተገኘ ቢባል ታላቁ የቤተ ክርስቲያን አባት የቤተ ክርስቲያን ሊቅ ቅዱስ ያሬድ እግዚአብሔር እስከ ሰማይ ድረስ ጠርቶት የኪሩቤልን ምስጋና አሳየው። እስከ ዛሬ ድረስ ውሉደ ያሬድ የተባሉ ሊቃውንት እግዚአብሔርን ያለ እረፍት በቀንና በሌሊት በውዳሴ በቅዳሴ በማህሌት እግዚአብሔርን እያመሰገኑ ይገኛሉ ማለት ነው። በዓለማችን ላይ የሰማይን ስርዓት ይዛ እግዚአብሔርን የምታመሰግነው ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ናት። ይህን ያህል ሰዓት 24 ሰዓት ሙሉ ምስጋና ያለው ቤተ ክርስቲያን በዓለም ውስጥ የለም። ይህ የሆነበት ምክንያት ወደ ሰማይ የተጠራ የመላእክትን ምስጋና የተመለከተ እርሱም ራሱ ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን ብሎ ራሱ ቅዱስ ያሬድ ተናግሮ ነበርና እሱ ራሱ አይቶ የመጣውን ምስጋና ለቅድስት ቤተ ክርስቲያናችን በማበርከቱ ምክንያት ከቅዱስ ያሬድ ቀጥሎ የተነሱት ሊቃውንት እስካለንበት ዘመን ድረስ እግዚአብሔርን ያለ እረፍት እያመሰገኑ ቅድስት ቤተ ክርስቲያን በአማላጅነት እግዚአብሔርን በማመስገን ለምድር በረከት እንዲመጣ ኃጢአት እንዲቀር በረከትን የምታስገኝልን ቤተ ክርስቲያናችን ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ እነዚህ ቅዱሳን መላእክት የአንደኛው ፊት ወደ ሰሜን፣ የአንዱ ወደ ደቡብ፣ የአንዱ ወደ ምስራቅ፣ የአንዱ ወደ ምዕራብ ነው፣ አንዱ ሌላውን አይመለከተውም ብሎ ፍጥረታትን ሁሉ እየተመለከቱ የሚያማልዱ ከድካም ከኃጢአት የሚጠብቁ ስለሆኑ ነው። ለዚህ ነው ሊቃውንቱ ፍቁራን ለአብ ኄር መተንያን ኪሩቤል ሱራፌል እያሉ ሊቃውንቱ ሲያገለግሉ የነበሩት ከዚህ የተነሳ ነው። እነዚህ በአብ ዘንድ የተወደዱ መልካሞች የሆኑ ደጎች ቸሮች የሆኑ በአማላጅነታቸው የታመኑ ኪሩቤልና ሱራፌል ፍጥረታትን ሁሉ እያማለዱ ወደ እግዚአብሔር ያቀርባሉ፣ የሰውን ኃጢአት በምድር ላይ ይቅር ያስብላሉ እያሉ ሊቃውንቱ ሲያመሰግኑ ያደሩት ከዚህ የተነሳ ነው። ስለዚህ ይህኛው በዓል የሰማይ ስርዓትን ያየንበት ቅዱሳን መላእክት እግዚአብሔርን እንዴት
ወደ እግዚአብሔር እንዲመለሱ የእግዚአብሔር ፈቃድ በምድር ላይ እንዲሆን ሰዎች መልካሙን ነገር እንዲያገኙ ምልጃን ከእግዚአብሔር ፊት የሚያቀርቡ ናቸው። ስለዚህ ምሉዓነ አዕይንት ወአልቦሙ ዕረፍት መዓልተ ወሌሊተ እንዘ ይብሉ ቅዱስ 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 እግዚአብሔር ዘሃሎ ወይሁን ብሎ ራእይ ላይ ዮሐንስ የተናገረው ከዚህ የተነሳ ነው። ዕረፍት የላቸውም፣ ያለ ዕረፍት ያመሰግናሉ። እኛ የምንጠበቀው ቅዱሳን መላእክት ያለ ዕረፍት በሚያቀርቡት የእግዚአብሔር ምስጋና ነው። እነሱ እኛ ሰርተን እንደምንደክመው እነሱ ድካም የሚሰማቸው ምስጋና ካላመሰግኑ ነው። ምስጋናቸው ዕረፍታቸው ሆኖላቸዋል። ዕረፍታቸው ደግሞ ምስጋናቸው፣ ምግባቸው ምስጋና፣ ልብሳቸው ምስጋና፣ ምስጋናቸው ልብስ፣ ምስጋናቸው ምግብ ሆኖላቸው ለዘለዓለም ያለመሞት ሕያው ሆነው የሚኖሩ አመስጋኞች ናቸው። ስለዚህ እነዚህ ቅዱሳን መላእክት ሁል ጊዜ የሚያማልዱ ሰውን ወደ እግዚአብሔር የሚያቀርቡ ከመከራ ሥጋ ከመከራ ነፍስ የሚታደጉ ናቸው። በዚህ ዓለም ላይ መከራ ሲገጥመን የምንድነው በቅዱሳን መላእክት ተራዳኢነት ነው። ስለዚህ ነው ዛሬ በዚህ በዓል ላይ ተገኝተን እግዚአብሔርን የምናመሰግነው። በዚህ በዓል ላይ መገኘት ማለት በሰማያዊው ዙፋን በእግዚአብሔር ፊት ለምስጋና መሰባሰብ ማለት ነው። ምክንያቱም እነዚህ አመስጋኞች ዙፋኑን ከበው ያለ ዕረፍት ቅዱስ 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 እያሉ የሚያመሰግኑ ስለሆነ መላእክትን የሚያከብር እግዚአብሔርን ያከብራል። በእግዚአብሔር ዙፋን ዙሪያም ይከባል። ከቅዱሳን መላእክት ጋራም እግዚአብሔርን ያመሰግናል። ስለዚህ የተፈጠርንበት ዓላማ ለዚህ ነው። ሰው የተፈጠረው መላእክትም የተፈጠሩበት ዋነኛው ዓላማ እግዚአብሔርን ለማመስገን ነው። መላእክት እግዚአብሔርን ለማመስገን ተፈጥረው ያለ ዕረፍት ያመሰግኑታል። ሰው ደግሞ እግዚአብሔርን ለማመስገን ተፈጥሮ በድካም ሆኖ በዚህ ዓለም ላይ አንዳንዱ እግዚአብሔርን ትቶ ከእግዚአብሔር ርቆ፣ አንዳንዱ እግዚአብሔርን እያመሰገነ ይኖራል። የእግዚአብሔር ልጆች እኛ የተፈጠርንበት ዓላማችን እግዚአብሔርን ለማመስገን ነው። እንደ መላእክት ቅዱስ ቅዱስ እያልን እንድናመሰግነው፣ ስሙን እንድንጠራ፣ ከሞት በኋላ ያለውን ዘላለማዊ ሕይወት እንድንወርስ እግዚአብሔር ለዚህ ለተቀደሰ ዓላማ ሁላችንን ፈጥሮናል ማለት ነው። ስለዚህ በቅዱሳን መላእክት ጋር የሚተባበር እግዚአብሔርን ያመሰግናል፣ መልካም ነገርን ያደርጋል፣ አኗኗሩ መልካም ነው፣ በሃይማኖት ይኖራል፣ ቤተ እግዚአብሔርን ያከብራል፣ ኃጢአትን ይጠላል፣ ክፋትን ይጠላል፣ ከምቀኝነት፣ ከአስማተኝነት፣ ከነውረኝነት፣ ከሰካራምነት ራሱን ይጠብቃል ማለት ነው። ይህ የሚሆነው ይህንን የሚያደርጉት ሰዎች ከመላእክት ምስጋና ጋር መሳተፍ ሲችሉ ነው። ለዚህ ነው ቅዱስ ጳውሎስ ሲናገር ልባችሁ በጸጋ እንጂ በወይን ጠጅ አትስከሩ፣ መንፈስ ቅዱስ በምልአት ይኑርባችሁ ብሎ የተናገረው ከዚህ የተነሳ ነው። ስለዚህ በዚህ ዕለት እግዚአብሔር የሚመሰገንበት ታላቅ ዕለት ነው። የእግዚአብሔር ልጆች እዚህ ያላችሁት ሁላችሁም እግዚአብሔር በሕይወታችን ከጠራን ደግሞ እንደ ቅዱሳን መላእክት እግዚአብሔርን እያገለገል በመጨረሻን ከቅዱሳን መላእክት ኅብረት መደመር ያስፈልጋል። ዛሬ አረፍተ ዘመናቸው በዚህ ምድር ያለው ቆይታቸው የተገታው እነዚህ ሁለት እናቶች ዛሬ የሚገቡት እነዚህ ኪሩቤልና ሱራፌል ወደሚያመሰግኑበት ወደ ምስጋና ባሕር የሚገቡበት ዕለት ነው። በዚህ ዓለም ላይ በማዘን በመተከዝ በመደሰት በመሳቅ በመብላት በመጠጣት ነው ያሳለፉት። ከዚህ በኋላ ግን ይህ ሁሉ ድካም ይህ ሁሉ ጭቅጭቅ ከዚህ በኋላ የለም። በክርስቶስ ሥጋና ደም ታትመው ወደ ጌታቸው ስለሄዱ እግዚአብሔርን አምልከውት እሱን አምነውት ሥጋውን በልተው ደሙን ጠጥተው ወደ እግዚአብሔር ስለሄዱ ከዚህ በኋላ ለነዚህ ለሁለቱ እናቶቻችን እግዚአብሔርን ላገለገሉት ክርስቶስን ለተከተሉት እናቶች ለነሱ የሚጠብቃቸው ከገቡ መውጣት ካገኙ ማጣት የሌለበት ዘላለማዊ ምስጋና እንደ ኪሩቤል እንደ ሱራፌል ያለበት ዓለም ውስጥ ገብተው ያለ ድካም ያለ ሐዘን ያለ ትካዜ እግዚአብሔርን ብቻ እያመሰገኑ ከኪሩቤል ጋር የሚደመሩበት የተወደደ ዕለት ነው። እንደው ባህል ሆኖብን እንደው ልምድ ሆኖብን ነው እንጂ በሥጋውና በደሙ የታተመ ሰው ሲያርፍ እኮ እልል
እየተባለ እየተዘመረ እየተጨበጨበ ነበረ መቀበር የነበረበት። ምክንያቱም አሁን ከድካም ወደ ኃይል ነው የሚሄዱት። ምክንያቱም አሁን ሐዘን ካለበት ዓለም ወደ ዘላለማዊ ደስታ ነው የሚገቡት። ምክንያቱም አሁን ከሞት ወደ ዘላለም ሕይወት ነው የሚሸጋገሩት። ስለዚህ ጠባያችንና አመላችን አልሆን ብሎ እኛ ሁል ጊዜ ለልምዳችን ታሳሪ ሆነን ስለምንኖር ነው እንጂ እንኳን ለካህን ሚስት እንኳን ሥጋው ደሙ ለተቀበለ ሰው ሌላ ክርስቲያን እንኳን ሲሞት እግዚአብሔርን ስለ ሥራው እያመሰገኑ መቅበር እንደሚገባ በቅዱሳት መጻሕፍት ላይ ተመዝግቦ እናገኛለን። ስለዚህ ሁል ጊዜ በዚህ ዓለም ላይ ስንኖር ልንኖር የሚገባው የማድረግ ያለብን መፈጸም ያለብን ምን ማድረግ ነው ያለብን? ሁል ጊዜ በዚህ ዓለም ላይ ስንኖር ልንፈጽመው የሚገባው እግዚአብሔርን ማምለክ፣ ከክፉ ነገር መራቅ፣ የሞት ዕለታችንን እያሰብን መኖር ነው የሚገባል።